Ashburton. Allahu Akbar. በኢየሱስ ስም በዚያ በበጋ እጮኛ ጠፍቶ ብትነጋ ይሄ ነው አርሰናል፣ ይሄ ነው አርሰናል። ግባ እናውጣው። ሁለት ዋንጫ፣ ሁለት ትላልቁን ዋንጫ በስመ አብ በስመ አብ በስመ አብ በስመ አብ በስመ አብ የታብ አደረግነው። ግባና ውጣ አደረግነው። እንችላለን። ቻምፒየንስ ሊግ ፍጻሜ አደረግነው። ገነርስ ይቻላል፣ ይቻላል፣ ይቻላል። ግባና ውጣው። ምድረ ቋጣሪ ከዚህ በኋላ ታስቆመኝ ኖሯል። ግባና ውጣው፣ ግባና ውጣው። የስ ስታር ቦይ አሳለፈን ወደ ፋይናል። ግባና ውጣው ገነርሲ yes አውቶቢሱ መጣ መብራቱ ታየኝ። አውቶቢሱ መጣ መብራቱ ታየኝ። እኔ በዚህ ሰሞን ፋይናሊስት ነኝ። አወ ሌላው ቀውጣው፣ አንተ ቀውጣው፣ ዝም ብለህ አትሄድ፣ ቀውጣው። ተጨንቃችኋል ወይ? አዎ ተጨንቀናል፣ ግን ደግሞ ለዋንጫ አልፈናል። ስንበላው win the Champions League final. And it's the home group, one of their own. Arsenal Champions League final. The decisive goal in the semi-final. Names to these supporters. They've waited for so long. We'll win the Champions League final. Oh my God. Performance in this second leg of the semi-final. They've knocked it by 2 goals to 1. So much discussion in and around this Arsenal. And now you can keep it. Arsenal Champions League final keempat sama Minty. Ada ini campur. እናቴ ትሙት ፋይናል ደረስን። ቻምፒየንስ ሊግ ፋይናል ደረስን። እኔ ማመን አልቻልኩም። እግዚአብሔርን እኔ ማመን በህልሜ ነው ወይኔ እያየሁት ያሉት። ፋይናል ደረስን ቻምፒየንስ ሊግ። በስመ አብ ማን ከሁሉም በላይ ደስ ያለኝ ደግሞ ሳካ ማግባቱ ነው። ያ ሁላ የሚሰደብ ሰውዬ ሙሉ ሲዝኑን ማን በጣም ትችላለህ። እናቴ ትሙት ምን አይነት ቲም ያለን፣ ምን አይነት ሃራም ቦል ዛሬ ሙሉ ለሙሉ አየን። ጨዋታው ማለት አትሌቲኮ ግጥም አድርጎ ዘጋው። ሳካ ግን ትችላለህ፣ የመጨረሻ ነው የምትችለው። እናቴ ትሙት በጣም ነው ያስደሰትከኝ። ማን ሁሉም ተጫዋቾች ይችላሉ። ዛሬ ቤን ዋይት እንዲጮት በጣም ትችላለህ። ካላፊዮሪ እንዳለ ሙሉ ቲሙን የተጫወቱ በጣም ነው የምትችሉት። እግዚአብሔርን ዴቪድ ራያ ራሱ ስንት አይነት ፓስ ነበር ስታደርግ ነበር። እናቴ ትሙት ማለት ገና ይላችሁ አሁን ይላችሁ በዚህ ዲፌንሳችን ማለት ፋይናል ገና ይጠብቃል።
ፋይናል ነገ ማለት ነው ማንኛውንም ቲም ማግኘት እንችላለን። ማንኛውንም ከሁለቱም ምርጥ 11 ተወጣጡ ይጋጠመን። ገብቷችኋል? ከዚህ በኋላ ማንንም አያስቆመን። ወይኔ ፋይናል ድረስ ወይኔ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ምን አይነት ምሽት ነበር! ምን አይነት ምሽት ነበረ! ዋው አርሴ፣ ዋው 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 ዋው! በጣም ደስ ብሎኛል። እንኳን ደስ አላችሁ የአርሰናል ደጋፊዎች። ገና ሲዝኑ ሳይጋመስ ማለት ነው። ይሄንን አርሰናል ዝም ብላችሁ ኢንጆይ አርጉት ብያችሁ ነበር። ዝም ብላችሁ ኢንጆይ አርጉት፣ ተአምር ነው የሚያሳየን ብያችሁ ነበር። ፕሪሚየር ሊጉ በእጃችን ነው። ወደ ሻምፒዮንስ ሊጉ ፋይናል ገብተናል። በታሪካችን ለሁለተኛ ጊዜ ነው። አብዛኛው የኛ ትውልድ በዚህ ዘመን ኳስ ማየት የጀመረ ሰው አርሰናልን ሻምፒዮንስ ሊግ ፋይናል አይቶት አያውቅም። ይሄ ለኛ ታሪካዊ ሲዝን ነው። በቃ ፋይናል መድረሳችን በራሱ ታሪካዊ ሲዝን ነው። ፋይናሉን ገብተን እንዴት እንወጣዋለን የራሱ ጉዳይ ነው። አሁን እሁድ በምን አይነት ሞራል ገብተው ዌስትሃምን እንደሚቀጠቅጡት እናውቃለን። ልጆቻችን ደስተኛ ናቸው። እንዴት ደስ እንዳለኝ ቢስሚላህ። ደስ ያላችሁ ሁሉ ፎሎ አርጉ፣ ኮፒ ሊንክ አርጉ፣ ኮሜንት አድርጉ። የተሰማችሁን ነገር ሁሉ ይመቻችሁ። አርቴታ ላንተ ቃል የለኝም፣ ላንተ ቃል የለኝም። አሰልጣኝ ማለት እንደዚህ ነው። ይሁላችሁ ፕሮግረስ ማሳየት ማለት እንደዚህ ነው። በአግባቡ ነው ፕሮግረስ ያሳየኝ፣ በአግባቡ ከአመት አመት። በእርግጥ ረጅም ጊዜ ወስዶብሃል፣ ግን ትልቁን ነጥብ አልረሳሁም። አንድ ቡድን የእድገቱ መጨረሻ ዋንጫና ዋንጫ ነው። ዋንጫ አላሳካም፣ ግን ዋንጫን ለማሳካት ትልቁን ዋንጫ ከጫፍ ደርሰሃል። አንድ እርምጃ ብቻ ነው የሚቀር። አንተ አሰልጣኝ በአርሰናል ቤት በትልቅ በደማቅ ብዕር ለመጻፍ የመጀመሪያው ማናጀር ለመባል አርቴታ ሆይ የፍጻሜ አንድ ጨዋታ ይቀራል። እሱንም እንደሚሳካልህ አምንብሃለሁ። ምክንያቱም የመጣህበትን መንገድ ጠንቅቄ አውቀዋለሁ። እንዲሳካልህ እፈልጋለሁ። እግር ኳስን ፍትሃዊ የምትሆነው አንተ እዚህ መድረክ ላይ ይሄንን ዋንጫ ስታነሳ ነው። አሩጄ ዋንጫ አይቀርም። ሙኒክ ነሽ፣ ፒኤስጂ ነሽ፣ ሐራም ቦል ብትሉ ምን ብት የሰፈር ጨዋታ ቢሆን የሰፈር የመንደሮች ጨዋታ ቢሆን አራምደን ይሄን ዋንጫ እንበሏለን። ከምር ለዚህ ክለብ ደጋፊዎች ማለት ነው፣ ለዚህ ክለብ ደጋፊዎች ውለታ ነው የሚሆነው። ይሄን ሁሉ አመት ያለ ዋንጫ ለቆየ ነው ማለት ነው። ዛሬ በቲም ኮራው፣ ዛሬ በአርቴታ የኔ ቦስ የኔ አባት ባንተ ኮራውኝ። እግዚአብሔርን ለዚህ ነው እንትን የምወደው፣ ለዚህ ነው አርሰናልን የምወደው። Yes, look my team, look. አሬ በቃ እግዚአብሔር ደም ይመጣር የምር በቃ ይወላችሁ ባልበለው ራስ በዛሬ በቲም ኮርቻለሁ። ይሄን ዋንጫ ባናሸንፉ ራስ በዚህ ቲም ኮርቻለሁ። ስታር ወይኔ አባት አረ ወይኔ ፋሚሊ የት ናችሁ? የአርሴ ፋሚሊ ገባ በሉ ወይኔ ዛሬ ግባና አውጣው። ቻምፒየንስ ሊግ ፋይናል ደርሰናል። ሳካ አንተ እናተ ወልዳለች። ዮኬሬሽ ምን አይነት ዮኬሬሽ ነው ዛሬ ያየነው? ሙሉ ቲም እንችላለን። ግባና አውጣው። ተሰደበ፣ ተዘለፈ፣ የትም አይደርስም ተባለ። ባየር ሊቨርኩሰንን ሲያልፍ ዝም ብሎ ነው ተባለ። ስፖርቲንግን ሲጥል አጋጣሚ ነው ደግሞ ይወርቃል። አሁን ቀጣይ አትሌቲኮ ማንን ይሰማል? ባርሳን ጥሎ ነው ተባለ። አሁን ደግሞ አትሌቲኮን አሸንፎ አርሰናል የአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ ሆኗል። ወደድክም ጠላህም አሁን አርሰናልን ፍጻሜ ላይ ትመለከታለህ ወዳጄ። ይሄ ውዴታ ሳይሆን ግዴታ ነው። በሚያስገርም ሁኔታ ሲጀምር አርሰናል ቀድሞ ጎል ካገባ አገባለሁ አይታሰብም። የአትሌቲኮ ማድሪዷ ደጋፊ ታውቋት ነው ሜዳው ስታለቅስ የነበረው። ይሄም ማለት ነው ሲጀምር አትሌቲኮ ሌላ ከዚህ በኋላ የሁለት ጨዋታ ጊዜ ቢሰጡት አንድ ጎል አያስቆጥርም፣ ያስታውቃሉ። እንደዚሁም አርሰናል ግን አንድ ያገባ ማለት ቻው ቼልሲ ነው። በቃ ሳይታለም የሚፈታው ነው ቁጭ ይላል ማለት ነው። ለማንኛውም አርሰናሎች የፍጻሜ ተፋላሚ ሆኗል። ነገ እጅግ በጣም አስገራሚውን ጨዋታ ከሚያልፈው ቡድን ጋር ለፍጻሜ የሚፋጠጥ ይሆናል ማለት ነው። ይሄ ለሚኬል አርቴታ ይገባው ነበር፣ ሆኗል። እንግዲህ ፍጻሜው ምን ይመለከተናል አብረን የምናይ ይሆናል ማለት ነው። ሐሳብ አስተያየት እናንተ ነው። ሼር ኮፕ ሊንክ አይረሳ። ይመቻችሁ። ዘገነርስ እንኳን ደስ አላችሁ። ከልጅነት እስከ እውቀት ድረስ ለዚህ ታላቅ ክለብ ለከፈላችሁት እያንዳንዱ መስዋዕትነት አርሰናል በዚህ ዓመት ይክሳችኋል። እንግዲህ በዚህ ዓመት ከኔ ጋር ብዙ ነገሮችን ተመልክተናል ብዬ አስባለሁ።
ብዙ ክህደቶችን ተመልክተናል። ከማሊያ ማቃጠል፣ ማሊያ መቅደድ፣ ክለብን መክዳት፣ አሰልጣኝን ፎቶ መዘግዘቅ ድረስ ብዙ ነገር ተመልክተናል። እኔ ላይም በርካታ ቪዲዮዎች ተሰርተዋል። አብዷል እስከምባልም ደርሻለሁ። ችግር የለውም። ግን ለአርሰናል ደጋፊዎች ብቻ ሳይሆን ለመላው ለሁሉም ደጋፊዎች ክለባችሁን በምን ደረጃ ማመን እንዳለባችሁና እስከ አንዲት የደም ጠብታ ድረስ ክለባችሁን መደገፍ እንዳለባችሁ በአቅሜ ያስተማርኳችሁ ይመስለኛል። ብዙ መናገር አልፈልግም። ዘገነርስ እንኳን ደስ አላችሁ። እንዴት መደሰት እንዳለብኝ ራሱ አላቅም፣ ግን ይገባናል። እግዚአብሔርን ከልጅነት እስከ እውቀት በዚህ ክለብ ብዙ 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 ያየን ደጋፊዎች አለንና we deserve it guys። በእውነት እዚህ መድረስ ይገባናል። እዚህ መድረክ ላይ መታየት ይገባናል እና በጣም ደስተኛ ነኝ። ማርያምን እንዴት መደሰት እንዳለብኝ ዛሬ አላቅም። ዛሬ ለከደስታ ጥግ ላይ ነኝና ውስጤ ምን እየተሰማው እንዳለ ማሳየት ብችል ማውጣት ብችል በጣም ደስ ይለኝ ነበር። ግን ጌታዬ ሆይ እንዴት መደሰት እንዳለብኝ ራሱ አላቅም። ግን ይኸውላችሁ ይህ ድል ይህ ውጤት ክለባችን ማለት ነው በጣም ወድቆ ተንቆ ተረግጦ እግዚአብሔርን የትም አትደርሱም ተብሎ ብዙ ነገር ተወርቶብን ታክሰን በጧት ተነስተን ትምህርት ቤት ሄደን የጓደኞቻችን መቀለጃ ለሆንን በጧት ተነስተን ስራ ቦታ ስንሄድ የሰፈር ሰው የስራ ቦታ ሰዎች መቀለጃ ላረጉን ሰዎች ለኛ ነው እግዚአብሔርን we deserve it። ይኸውላችሁ ይሄንን ደስታ we deserve it guys። እግዚአብሔርን we deserve it። በፈጣሪስ እንኳን ደስ አለን። በጣም ነው የምወዳችሁ። እመጣለሁ። ይሄ ትንሽ ያው የሆዴን ላውጣው ብዬ ነው እንጂ ይቀረኛል ገና እመጣለሁ። የመድፈኛው ቤተሰብ ደስታዬን መቆጣጠር ባልችልም ለጠላት ደጋፊና ወገን መስሎ ማሊያ ለብሶ ለሚወጋኝ ደጋፊ ይሄንን ቪዲዮ ታደርስልናለህ። ጠላት ባየር ሊቨርኩሰን አታልፍም፣ ስፖርቲንግን አታልፍም፣ አትሌቲኮን አታልፍም። አትሌቲኮን ካለፍክ ራሱ ፒኤስጂ እና ባየርን ይሄ 5-4 እኮ ይሄ ዋንጫ ጨዋታ ነው ምናምን ይላል ጠላት። ደደብ ስለሆነ የአምናው ቻምፒየንስ ሊግ ፋይናል 5-0 አለቀ። አንድ አመት ነው ኳስ ያያችሁት። ምክንያቱም አንድ አመት ካልሆነ ከሱ በፊት የነበረው ሪያል ማድሪድ ዶርትሞንድን 1-0፣ ከሱ በፊት የነበረው ማን ሲቲ ኢንተር ሚላንን 1-0፣ ከዛ በፊት የነበረው ሪያል ማድሪድ ሊቨርፑልን 1-0፣ ከዛ በፊት የነበረው ቼልሲ ማን ሲቲን 1-0፣ ከዛ በፊት የነበረው ባየር ሙኒክ ፒኤስጂን 1-0። አንድ አመት ነው እንደ ኳስ ያየው አንተ ደደብ። እንደ ፒኤስጂ እና እንደ ባየር የሚጫወት ቡድን ዋንጫ አይበላም ነው ማለት 1-0 የሚያሸንፈው ቡድን ነው ዋንጫ የሚበላው። ዌር ዘገነርስ ለወዳጅ ደጋፊ ደግሞ ደደብ እንደሆንክ አስረግጬ ልንገር። ወዳጅ ነኝ ብለህ ዝም ብለህ የምታስወጋን ከዚህ ጨዋታ ይሄ መውጣት ነበረበት፣ እንደዚህ መሆን ነበረበት፣ እንደዚህ መሆን። ኳስ ምታክ ከሆነ ለምን የቀበሌ ክለብን አታሰነጥልም አንተ ደደብ? እኔ ይሄንን ክለብ የደገፍኩት ዋንጫ ብላብላብላብላም ግን ዋንጫ እንፈልጋለን እና እሺ እስካሁን ድረስ 20 አመት ተደግፈው ለምንድነው እዚህ መድረክ ላይ ያልመጣኸው? አልደረስክም እኮ ይሄን መድረክ አላየኸው። ገባርለ ቬንገር እስካሁን ድረስ ቢኖር ዋንጫ ይበላልን ነበረ። ቬንገር የለቀቀው ግን አንተን መንከባከብ ሰልችቶት ነው። ገባርለ አውት ብለህ ነው ያስወጣኸው። ይሄንንም ወርቅ የሆነ ሰውዬ ልታስወጣብን ነበር አንተ ደደብ። 3 ጊዜ ነው ደደብ ያልኩ። 3 ጊዜ ደደብ ስለሆንክ ገባርለ እኔ ስለደገፍኩ ተሰድቤያለሁ። በራሴ ደጋፊ መሀይም አንተ ደስታ አይገባም። ዋንጫ እስካሁን ያልበለነው በእንደዚህ አይነት እጥያም ደጋፊዎች ነው። ገባርለ ያለፈው ሳምንት ማሊያውን ይቀዳል፣ አሁን መጥቶ ከኛ ጋር ሊጨፍር ይሞክራል። እን ትበላለህ። ይሄ ደስታ የኛ ብቻ ነው፣ የኛ ብቻ እኔ ዛሬ ዝም ብዬ ነው ቪዲዮ መሰራባችሁ። እሺ በቃ ታገሱኝ። እውነት ከተመጫችሁ ምናምን ደስ ካላችሁ ፎሎ አድርጉ፣ ኮፒ ሊንክ አድርጉ፣ አልሆነም ስክሮል አድርጉት፣ ችግር የለብኝም። ቬንት ነው ማድረግባችሁ። እኔ በጣም ነው ደስ ያለኝ ማለት ነው። እና ዛሬ ማመስገን የምፈልጋቸው ሰዎች አሉ አርሰናል ቤት ውስጥ። አንደኛ ቤን ዋይት
ቤን ዋይት በጣም ሰግቼ ነበር በአንተ በኩል ክፍተት ይኖራል ብዬ እኔ ያሉ ነው ማን ኦፍ ዘ ማች የሚያስብልህን ያህል ነው የተጫወትከው ማለት ነው። ለሳካ ስታቀብል የነበረው ኳስ በጣም ጸዴ ነበረ። ኢንተርሴፕት ሳደርጋቸው የነበሩት ስትሮጥ ስትመለስ ምንም ሳትሰለች ማለት ነው። ቴንኪዩ በጣም ቴንኪዩ ማለት ነው። ሳካ በጣም አሪፍ ነበርክ። በቃ ሰከንድ አፍ ላይ ትንሽ መቀዛቀዝ ምናምን አለ፣ ከጉዳት ነው የመጣው። ጌሙ ማኔጅ ማድረግ አለበት፣ ግን እስክትቀየር ድረስ ሁሉ ቤስት ነበርክ። ከዛ በፊት ትሮሳርድ ማለት ነው በአርሰናል ቤት ውስጥ የተለያየ አይነት ምርጥ ፐርፎርማንስ አሳይተን ታውቃለህ። ከዛ ውስጥ ሊስት የሚደረግ ነው ይሄኛውም በዛ ዝርዝር ውስጥ የሚካተት ነው። በጣም የሚገርም ፐርፎርማንስ ነበረ። ዩኬሪሽ ምን አይነት ኳስ ነው አሲስት ያረከው? በቃ እንዴት ነበረ ፍላጎት ለማግባት የነበረ ፍላጎት፣ ኳሱን ሆልድ ለማድረግ የነበረ ፍላጎት፣ ስትሾት የነበራቸው ሹቶች ምናምን ሁሉ በጣም ደስ የሚሉ ነበር። ስኬሊ እዛ ቦታ ላይ ክፍተት እንዳለብን ተረድቶ አርቴታ ያንን ትልቅ ኃላፊነት ሲሰጥህ ልጅ ነኝ ሳትል ሳትፈራ ሳትሸበር ሳትሳሳት ይዘህን ወጥተሃል። እናመሰግናለን። ቴንኪዩ ጋብሪኤል ሳሊባ እንደተለመደው ካላፊዮሪ በጣም ምርጥ ነበር። ሂንካፔ ምርጥ ነበር። አርቴታ ምርጥ ነበር። እንደተለመደው ሁላችሁም ምርጥ ነው። ኤዚ በጣም አሪፍ ነበር። ዛሬ ኦዴጋርድም ገብተህ ያደረከው ነገር እንቅስቃሴው አሪፍ ነው። ራይስ እንደተለመደው በጣም ጸዴነ፣ ማንሳት ራሱ አይጠበቅብኝም። ማርቲኔሊ ገብተህ የሰራው ስራ በጣም ዴቪድ ራያ ምን ላርገህ? ዴቪድ ራያ ምን ተብለን የምትገለጸው? በቃ በጣም ነው ደስ ያለኝ። በጣም ከ20 ዓመት በኋላ ተመልሰናል ይላል። ከ20 ዓመት በኋላ በስማም ስለምንችል ማለት ነው። አትገቡም ሲሉን አትበሉም ሲሉን ይሄው ለፍጻሜ ደርሰናል። ፕሪሚየር ሊጉንም ልንበላው ነው። አንተ የማን ደጋፊ ነህ እንደዚህ አይነት ደስታ የምታገኘው? እስቲ ኮሜንት ላይ ጻፍልኝ በእናትህ። የማን ደጋፊ ነህ? እንኳን ደስ አላችሁ። ለፋይናል አልፋችኋል። እንዴት ነው ነገር? ዋንጫው ዛሬ ነው። ለምንድን ነው እንደዚህ የሚደሰቱ ሰዎች? ዋንጫው ዛሬ አይደለም አይደል? እርግጠኛ ናችሁ? አዎ ነገ ይጫወታል ፒኤስጂ እና ሙኒክ። ከዛ ነው ፋይት እና አዎ እሺ ይሁን። ኧረ ርችትም ተተኮሰ። ይሄ ነገር ዛሬ ነው እንደ ዋንጫው ጎበዝ። አሳውቁን የሆነ ያመለጠ ነገር ካለ እንጂ ፋይናሉ ገና ነው። እንኳን ደስ አላችሁ። በቃ ስንት ጊዜ የሚገኝ ነው ይሄ እና ነገ ደግሞ እንጠብቃለን። እስኪ ማን እንደምታረጉ ፋይናል ላይ። ያው ግን እንኳን ደስ አላችሁ። እዚህ ነው ባርሳን የጣልከው አትሌቲኮ ምን አይነት ቅዝን ነው ቡድን ነው በእናትህ። ኧረ ባርሳ ቢሆን የደርሶ ነበር። ኧረ በእናትህ ኧረ አትሌቲኮና ኤቨርተን የሆነ ግንኙነት አላቸው። ምንድነው እየተካሄደ ያለው? ቻምፒዮንስ ሊግ ፍጻሜ እዛ ሲቲ ጥሏል። ሁለቱንም ከበላስ እንዴ አንድ ጨዋታ ነው እኮ ምን እንደሚፈጠር አይታወቅም እኮ። እንዲህ ተጋግረው ጎል ላይ ይቆያሉ። ከዛ የሆነ ኳስ ያልፋል ኦር የሆነ ፔናልቲ ምናምን። እግር ኳስ አምላክ ካላት ማለት ትክክለኛ ዳኛ ካላት ነገ የሚጮተው ነገ ከሚያሸንፈው ቲም ነው ሻምፒዮንስ ሊጉ መብላት ያለበት ግዴታ። ነገ የሚደረገውን ጨዋታ ደግሞ ሜል ቤት ላይ እየተዝናናችሁ መጫወት ትችላላችሁ። ይሄን ፕሮሞ ኮድ ተጠቅማችሁ ሬጂስተር ስታደርጉ 200% ቦነስ እና የ24000 ብር ተካፋይ መሆን ትችላላችሁ። ሊንኩን ባዮ ላይ ቴሌግራም ቻናል አለ፣ እሱ ውስጥ አስቀምጥላችኋለሁ። ቴሌግራማችንን ጆይን አድርጉ እንጂ ሻምፒዮንስ ሊግ ፋይናል እና ፕሪሚየር ሊግ ዊነር። ከዛ አሪፍ ነገር ካደረጉ የሀገራት ላይ ራይስ ባላንዶር ሊበላ። በአሁኑ ሰዓት አንገቱን ቀና ደረቱን ነፍቶ መሄድ የሚችለው የአርሰናል ደጋፊ ብቻ ነው። መድፈኞቹ አርሰናሎች በቡድናቸው መኩራት ይችላሉ። ከ20 ዓመት በኋላ እጅግ ታሪካዊና ድንቅ ምሽት ያሳለፉት መድፈኞቹ አርሰናሎች ከ20 ዓመታት በኋላ በስተመጨረሻም ወደ ናፈቁት የአውሮፓ ሻምፒዮንስ ሊግ ፍጻሜ መድረስ ችለዋል። ቡካዮ ሳካ ግን ምን አይነት ተጫዋች ነው! ይህ ተጫዋች ከጉዳት ከተመለሰ በኋላ አርሰናልን ወደ ፕሪሚየር ሊጉ ዋንጫ አንድ እርምጃ ቀረባቸው። ዛሬ ደግሞ ከ20 ዓመታት በኋላ ወደ ሻምፒዮንስ ሊጉ ፍጻሜ እንዲያልፉ እጅግ ትልቁን ሚና የተወጣ ሲሆን ጥቁሩ አልማዝም ደስታውን እንግዲህ የአርሰናልን አርማ እያሳየ ገልጿል ማለት ነው። መድፈኞቹ አትሌቲኮ ማድሪድን እጅግ በተጠና መልኩ በሙሉ ነገር በልጠው ታክቲካል ጉዳዮች ማለቴ ነው 1-0 በሆነ ውጤት ወደ አውሮፓ ሻምፒዮንስ ሊግ ፍጻሜ ወደ ሃንጋሪ ቡዳፔስት መሄዳቸውን አረጋግጠዋል። አሁን ባየር ሙኒክ ወይስ ፓሪስ ሰን ጀርሜን የሚለውን መምረጥ የሚችለው አርሰናል ብቻ ነው ማለት ነው።
እንኳን እናቱ የወለደችው አማቱ ኮራች የተጋባችው እንኳን የአርሰናል ደጋፊዎች ዘሆል እንግሊዝ ነው ፕራውድ መሆን ያለበት በአርሰናል እንግሊዝን ነው ሪፕሬዘንት የምናደርገው። ማይ ጉድነስ ኧረ እግዚአብሔርን ፋይናል ደርሰናል። አንድ እርምጃ ነው የቀረን። አንድ እርምጃ ጋይስ። ኦ ማይ ጋድ ሴሌብሬት አድርጉ። እግዚአብሔርን አርሴፋንስ በደንብ ሴሌብሬት አድርጉ። ማርያምን ነው የምላችሁ። ሉክ ምን አይነት ትልቅ ነገር እንዳሳካን እንኳን ለማወቅ እኔ በላይፍ ታይም አርሰናል 20 ምናምን ዓመት አይቻለሁ። ይሄ ነገር ሀፕን ሲያደርግ ያየሁት ለሁለተኛ ጊዜ ብቻ ነው። ያውም ያኛውን በጣም ልጅ ነበርኩ። ማይ ጋድ በጣም ትልቅ ነገር ነው። ሴሌብሬት ኢንጆይ ከሞን አርሴፋንስ አሰልጣኝ ያለው ቲም ሲኖር 1-0 ውጤትን ማለት ነው። በቃ ፈርስት ሃፍ አግብተህ አስጠብቀህ ትወጣለህ። ማርያምን በጣም ነው ደስ ያለኝ እኔ እግዚአብሔርን። ኦ ማይ ጋድ ምን እንደማወራ ሁሉ አላውቅም። አምሶ ሃፒ በጣም ልጆቻችን ዛሬ በጣም ጥሩ ነበር። ስታር ቦይስ ተቹ የነበራችሁ ልጆች አሁን ኑና እዚህ ኮሜንት ስር ማለት ነው ይቅርታ በሉኝ። እግዚአብሔርን ነው ማለት ይቅርታ በሉኝ። ቤን ዋይትንም እንደዛው ቆዩ ጋይስ ምናምን ስንባባል ነበር። በኢየሱስ ማይ ጋድ ኢንጆይ ያቸው ልጆቻችንን በእናታችሁ ማይ ጉድነስ ከሞን ገረስ ከሞን አንድ እርምጃ ነው የቀረን። አሁን አንድ እርምጃ እንደኔ ደስ ያለው እግዚአብሔርን ኧረ በስመ አብ እኔም በይሁን መጣ መድኃኒዓለምን ይመቸን ገነርስ ተውት። አርሰናል በአመቱ መጨረሻ ሊያመጣ የሚችላቸውን ዋንጫዎች ፕሪሚየር ሊግ፣ ሻምፒየንስ ሊግ ሁለቱንም ሊያሳካ ይችላል። ግን ይሄ ሰውዬ ሚኬል አርቴታ አርሰናልን እዚህ ድረስ ላመጣበት ርቀት ግን በቂ ክሬዲት ሊሰጠው ይገባል ብዬ አምናለሁ። አርሰናልን ከምን አንስቶ በ6 ዓመት ውስጥ ለእንደዚህ አይነት ትላልቅ ዋንጫዎች የሚፋለም ለእንደዚህ አይነት ትላልቅ ዋንጫዎች ፍጻሜ ላይ የሚገኝ ቡድን ግን አድርጎታል። ማን? ይህ ሰውዬ አርቴታ ትልቅ ክሬዲት ይገባዋል ብዬ አስባለሁ። በአመቱ መጨረሻ አርሰናል የፕሪሚየር ሊግ አሸናፊ ሆነ አልሆነ፣ በአመቱ መጨረሻ አርሰናል የሻምፒየንስ ሊግ ዋንጫ አሸናፊ ሆነ አልሆነ፣ ቡድኑ ፍሮም ደ ስክራች እዚህ ቦታ ላይ ለትላልቆቹ ክብሮች እንዲወዳደር እንዲፋለም ያደረገበት መንገድ ግን እጅግ በጣም አስደናቂ ነው ብዬ አስባለሁና እግዚአብሔርን በቂ ክሬዲት ሊሰጠው ይገባል ብዬ አምናለሁ። የዘመናችን ምርጡ ቲም አርሰናል ነው ስልህ በምክንያት ነው አባያት እዴ ፕሪሚየር ሊጉንም ሻምፒዮንስ ሊጉንም አርሰናል ነው የሚበላው። ኤምጄ በቃ አመቱ ከመጀመሩ አንስቶ የምናገረው ነገር ነው ይሄ። አርቴታ የዘራውን የሚያጭድበት ጊዜ ላይ ደርሷል። ያጭዳል በስነ ስርዓት ለፍቷላ። ሲሞኔ ማንን እንደገጠመ ተራ የስፔን ሊግ ምናምን የገጠመ መስሎታል። የእንግሊዙን ሀያል ቲም አርሰናልን ነው በሜዳ የገጠምከው፣ ከዛ የተሰጠ ማለት ነው። አትሌቲኮን አልፋችኋል። አሁን ፔዤና ሙኒክ ለሁለት ቢገጥሟችሁ ራሱ አርሰናል ከዋንጫው የሚመለስ አይነት ቲም አይደለም። ኧረ ሳካ ምን አይነት ጫዋች ነው በእናት እንዴት ነው የሚችለው? እርጋታው ምናምን እውነትም ብላክ ዳይመንድ ትችያለሽ አባት። ደግሞ ኮመንት ላይ እንደምትወዱኝ ትነግሩኛላችሁ፣ ግን ፎሎ እያደረጋችሁኝ አይደለም እንዴ? 2 ወር ሞላኝ 40,000 ፎሎወር ላይ 100,000 እስኪያስገቡኝ ብዛታችሁን አሳየው ላላየው ኮንግራቹሌሽንስ ለሁላችሁም የአርሰናል ደጋፊዎች ደስ ብሎኛል የምር። ለዚህኛው አርሰናል ማለት ነው አለማጨብጨብ ይከብዳል። በተለይ ለዛሬው አርሰናል የምሬ ነው ብላችሁ ቻምፒዮንስ ሊግ ላይ ማለት ነው ሳይሸነፍ ለረጅም መንገድ የተጓዘው ብቸኛው የለንደን ክለብ ነው። የምሬ ነው ብላችሁ በጣም ነው ደስ የሚለው። በጣም ነው ያደነኳቸው። እንኳን ደስ አላችሁ ለአርሰናል ደጋፊዎች ማለት ነው። የምሬ ነው ብላችሁ ማለት ነው። አትሌቲኮ ማድሪድ ይሄን ጨዋታ አሸንፎት ቢሆን ኖሮ ፋይናሉ የሚያስጠላ አይነት ጨዋታ ነው የሚሆነው። ያው አትሌቲኮ መሸነፉ የማይቀር ነው። ፋይናሉ ላይ ግን የሚያስጠላ አይነት ጨዋታ። አሁን ግን አርሰናል ስላሸነፈ የሆነ ድራማዊ የሆነ ነገር ይሆናል አይደለ? የማይጠበቅ አይነት ነገር ይከሰታል ብዬ አስባለሁ። እኔ ከአትሌቲኮ ይልቅ አርሰናል እንዲያልፍ ነበር የፈለኩት። ምክንያቱም ቢያንስ ቻምፒዮንስ ሊግ ፋይናል ላይ የሆነ ድራማዊ የሆነ ነገር ማየት ፈልጋለሁ። ገባ? የሆነ ቲያትር የሆነ ነገር ማየት ፈልጋለሁ። አስቡት፣ አርሰናል ከረጅም ጊዜ ከ20 ዓመት በኋላ ነው አስቡ። ቀጣይ ደግሞ ከባየር ሙኒክ ወይ ከፒኤስጂ አሸናፊ ጋር ነው የሚጋጠመው።
ምን ይከሰት ይሆን እናያለን። ለማንኛውም እንኳን ደስ አላችሁ የአርሰናል ደጋፊዎች። ይሄ ትውልድ ግን ምን ቢበድል ነው? ቆይ ምን ቢያጠፋ ነው? ምን መጥፎ ቢሰራ፣ ምን የተለየ ወንጀል ቢሰራ ነው ወያላ ዋንጫ ሲበላ እንድታይ እንዲያ የፈረጥክበት? አላየ ምን አጠፋን? ምን በደልን? አንተ ሉክማን የተባልክ ማለት አንጀርም አንተ ቧም አይነን ይመታል ብለ የጠንቦች ጠንብ። አረ አትሌቲኮ የእግር ኳስን አድን። አረ በእግር ኳስን አድን እባክህ። ኢትዮጵያ ቻምፒየንስ ሊግን በአግባቡ እንድትጠብቅ ያደረገ ደስታር ቦይ ጥቁር አዝሙድ ቡካዮ ሳካ በ14 ጨዋታ 14 የግብ ተሳትፎ ነው ያለው። ኤምሬትስ ላይ ከተደረገ ምን ነገር አድርጎታል ማለት ነው። እንግዲህ ያሱት ፉል ፊትነስ ላይ ሳይደርስ ነው 90 ደቂቃ መጫወት በማይችልበት ስቴጅ አሸናፊ ሆነው። እውነቱን ለመናገር አትሌቲኮ ከፔዤ አትሌቲኮ ከባየር ሚኒክ ቢደርስ ኢትዮጵያ ምንም ቻምፒየንስ ሊግ እንደ አንድ ጨዋታ ቤታችን ነበር ምናየው። አሁን ግን አርሰናል ከማንም ይድረሰው በጉጉት ሁሉም የሚያው በጉጉት ኢትዮጵያ ትደምቃለች። ይመቻችሁ፣ እንኳን ደስ አላችሁ። ሃፍ ታይም ልንወጣ 3 ደቂቃ ነው የቀረውና ቀደም ብዬ ይሄን ቪዲዮ የምሰራው በዚህ ሃፍ የሆነ ነገር ተፈጥሮ ካልሆነ በስተቀር ቤን ዋይት ሰንጥቃ ምናም ካልሆነ በስተቀር ምናገባ አይመስለኝ። በዚህ ሃፍ ሰከንድ ሃፍ መቀየር ያለብን ነገሮች ስላሉ ይሄ ጨዋታ ከቦርንማውዝ ጨዋታ ጋር ምን እንዳመሳሰለው ልንገር። ራያ በጣም ብዙ ጊዜ ኳስ ነካ፣ ኳስ መስርተን መውጣት አቃተን፣ ፓሲቭ ፕሬሳቸውን ብቅ አደረጉብን። ይሄን ግን እንደ ቦርንማውዝ ጨዋታ ያለው ነገር አረ ካውንተር ሰሊባ ጋብሪኤል ብራቮ። እና ይሄን ካውንተር እንዴት አድርገን ነው ማሸነፍ የምትችለው ብትል ቦርንማውዝ ላይ ያልነበሩን ተጫዋቾች አሁን ቤንች ላይ አሉ። ማን በለህ ጠይቀኝ። ኦዲጋርድ መግባት አለበት። ቢልድ አፕ ማድረግ አንችልም። እንደዚህ ፕሬስ እንደረግ ቢልድ አፕ ማድረግ አንችልም። ኦዲጋርድ ትገባለህ፣ ኤዜ በትሮሳርድ ቦታ ይሆናል እና ካይ ሃቨርስ መግባት አለበት። በቃ ቪክተር ዮከሬዝ እኮ የሚያዋጣው የነሱ ቦክስ ላይ መድረስ ከቻለ ነው። የነሱ ቦክስ ውስጥ ማንደርስ ከሆነ ቪክተር ዮከሬዝ እኮ ኳስ አይነካም። አባት ኮርና እናገኝ ወፍ ነው ተረዳኝ። ሳካ ራሱ እንጀራ መብላት እንዲችል ኦዲጋርድ መግባት አለበት። ገባ? ከዛ ላይ ደግሞ ራያ ሲጠልዝ ደግሞ አየር ኳስ ለሳካ ማውረድ እንዲችል ሃቨርስ መግባት አለበት። ግዴታ ነው። አርቴታ ግዴታ ነው። 45 ደቂቃ ላይ ይሄን አድርገው ማንጨንቆኛል። ደስ የሚለው ነገር ግን ምርጥ ዲፌንስ ስላለ እስካልገባብህ ድረስ አትሰጋም ነው የምልህ። ከሞን ገነርስ ማን ቪዲዮውን ሳልፖስተው አገባን ነው የምልህ። ትሮሳርድ ሳሊባ እንዴት ነው ለዮከሬዝ የሰነጠክለት? ኦፍሳይድ እየታየ ነው። ሳካ ቡካዮ አባቴ ፈርስት ሃፍ ያልኳቸው ነገሮች እንዳለ ሰከንድ ሃፍ ዞሮ መደረግ አለባቸው። ገባርለ ምንችል ቡድን ስለሆነ አንድ ለባሮ ማስጠበቅ እንችላለን እንጂ ብዙ እድል እየሰጣናቸው ነው። ራያ ብዙ ኳስ ሲነካ ደስ አይልም። ግን we are the gunners። ወይኔ ፈጣሪ ምን አይነት ምሽት ነው! እግር ኳስ ከአንድ ወጣት አሰልጣኝና ከተስፋ ካላቸው ተጫዋቾች የበላችሁን ጉልበት የነጠቀችውን የደም ጠብታ ዛሬ በእጥፍ በዚህ ዓመት ቆጥራ ልትመልስ እነሆ ፋይናል ደረስን። ሚኬል አርቴታ በአመታት ማንም ተከትሎ ማንም ሁለተኛ ደፍሮ ተከታታይ ያልደፈረውን አንድ እኔ ነኝ ያለ አሰልጣኝ በመቶ ሚሊዮኖች ተጫዋች አምጥቶ የማስቀመጥ መብት ያለው ጥር ዝውውር ላይ የፈለገውን ተጫዋች የማምጣት መብት ካለው አሰልጣኝ ጋር ጉሮሮ ለጉሮሮ ተናንቆ ለፍቶ 4 አመታትን አሳልፎ በቬንገር እንኳን በአርሰናል ታሪክ ደግሞ ያልመጣን ሻምፒየንስ ሊግ ዋንጫ ለማምጣት የልፋቱ ውጤት ፕሪሚየር ሊግን ለመቀበል እነሆ ቀናችን ደርሶ የተሰበርን የተዝገፋን ያዘንን እራት ሳይበላ ያደርክ ማሊያህን የቀደድክም ኖርማል ይኸው ዛሬ ቀን ልትከስህ ነው ብራዘር ክለብህ እነሆ ይኸው ከስንት ጊዜ በኋላ ያን ሁሉ ድካምህን አሁን በዋንጫ ሊክስህ ፍጻሜ ደረስን። 90 ደቂቃ እንሟሟታለን።